ጤና ይስጥልኝ እንዴት ናችሁ? ዛሬም በሌላ የምግብ ዝግጅት ተገናኝተናል። በጣም ቀላል የሆነ በድንች እንዲሁም በድፍን ምስር አድርገን የምንሰራው እንደ በርገር እንደ ሳንዱች አድርገን በጣም በቀላሉ በጣም በፍጥነት እንዲሁም ደግሞ ቤታችን በመናገኛቸው ነገሮች ነው የምንሰራው። እንደሚታወቀው በተለይ በዚህ ጊዜ ቶሎ ቶሎ ከቤት ወጥተን ወደ ገበያ ማንሄድበት ሰዓት ነው። እንዲሁም ለረጅም ጊዜ ይቆያሉ ብለን ከምንገዛቸው የምግብ አይነቶች ውስጥ ድፍን ምስርና ድንችን በዋናነት እንጠቀማለን። ለልጆቻችንም አማራጭ ነው። ተደጋጋሚ ምግብ ከምናቀርብላቸው ይሄ ትንሽ ለየት ያለና በጣም ጣፋጭ ነው። እርግጠኛ ነኝ ልጆቻችሁ የሚወዱታል፣ እናንተም ትወዱታላችሁ። ውስን ነገር ነው እንዳልኳችሁ የሚያስፈልገን። ወደ ስራው እንሄዳለን። እዚህ ጋር እንደምታዩት በሁለት ድስት ድፍን ምስርና ድንች እየቀቀልኩ ነው። እኔ 6 ያህል ድንችና ወደ 4 ኩባያ ያህል ድፍን ምስር እቀቅላለሁኝ። በደንብ በስሎ ነው መቀቀል ያለባቸው ሁለቱም፣ ድፍን ምስሩም እንዲሁም ድንቻችን ስለምንፈጫቸው እንደዛ ነው ማድረግ ያለብን። ሁለቱም በስለው አውጥቻቸዋለሁ፣ እየቀዘቀዙ ነው። እዚህ ጋር ደግሞ መጥበሻ ላይ ዘይት አግያለሁኝ፣ አነስ ያለ ዘይት። ከዛ ቀይ ሽንኩርት ደቆ የተከተፈ ቀይ ሽንኩርት ግማሹን፣ ተለቅ ያለ ሽንኩርት ግማሹን የተጠቀምኩትኝ። ጠበስ እናደርገውና ነጭ ሽንኩርት እንጨምራለን። መጠኑን የሽንኩርታችሁ መጠን እንደምትጠቀሙት እቃዎች መጠን ነው የምትጨምሩት። እኔ ያው ይሄን ያህል ማልለው እንደምናዘጋጀው መጠን ስለሚወሰን ነው። 4 ያህል ነጭ ሽንኩርት ተጠቅሜያለሁኝ። የመጥበሻ ቅጠል ፍሬሹ ካላችሁ እሱን ተጠቀሙ፣ ከሌላችሁ ደግሞ ደረቁን ተጠቀሙት፣ አሪፍ ነው። መጥበሻ ቅጠል እየተበላሸ የሚያስቸግራችሁ ከሆነ ኦቨን ውስጥ አድርቃችሁ በቡና መፍጫ ፈጭታችሁ ፓውደሩን ማስቀመጥ ትችላላችሁ። እንደዚህ ነጭ ሽንኩርቱን፣ ቀይ ሽንኩርቱን፣ መጥበሻ ቅጠሉን ትንሽ ከጠበስ ነው በኋላ ቃሪያ እንጨምራለን። በጣም ልዩ የሆነ በርገር ወይ ሳንዱች ነው የምንሰራው። ፈጣን ነው አሰራሩ። ዛሬ ልትሰሩ ካሰባችሁ እንደ ትላንት እንትናችሁን ቀቅላችሁ ብታዘጋጁት ጥሩ ነው፣ ለስራ ያፈጥንላችኋል። ድፍን ምስራችንን እንጨምራለን። የኔ ድፍን ምስር ትንሽ በሰል አላለም። እናንተ እስከ መጨረሻው ብታበስሉት እንደዚህ ዳመጥ ከማድረግ ያድናቸዋል። ያው እንደምታዩት እኔ ትንሽ ቀረት ስላለው በጭልፋዬ ኋላ ዳመጥ እያደረኩት ነው። ትንሽ እሳት እናስመታዋለን የሽንኩርቱን ጣዕም እስከሚይዝልን ድረስ። የጾም ማዮኔዝ ካላችሁ የጾም ማዮኔዝ ጨምሩበት። በጣም አሪፍና ክሬሚ የሆነ እንትን ይሰጣችኋል። ከሌላችሁ ደግሞ አለመጨመር ይቻላል። እኔ ስላለኝ እኔ የተጠቀምኩት እንጂ አስፈላጊም አይደለም። ቅመም እንቀምማለን። ነጭ ሽንኩርት ፓውደር፣ ጨው እንደ ብዛቱና እንደምትፈልጉት፣ እንዲሁም ደግሞ ቁንዶ በርበሬ ተጨምራላችሁ እንደ ብዛቱ። እሱንም ትንሽ እሳት እናስመታውና ከቅመሞቻችን ጋር እንዲዋሃድ እናደርገዋለን። በፍጥነት ነው እዚህ ጋር የምንሰራው፣ ምንም የሚከብድ ነገር የለውም። ዋናው ቅመማችንን ማዘገጃጀቱና ማዋሃዱ ብቻ ነው። ከዛ ቅድም የቀቀልኳቸው ድንቾች ብጬ አዘጋጅቻለሁ፣ አቀዝቅዤዋለሁኝ። ከዛ በድንች መፍጫ በደንብ ላም እስከሚል ድረስ ብትፈጩት ጥሩ ነው። በኋላ በእጃችን ስለሆነ የምናስተካክለው ሊጡን የድንች ሊጣችንን እንዳያስቸግራችሁ መሀል ላይ እንትን እያለ በደንብ ፍጩት። ከዛ ድንቻችን ላይ የነጭ ሽንኩርት ፓውደር፣ ጨው፣ ቁንዶ በርበሬ እንጨምርበታለን። ወይም ደግሞ እዚህ ጋር የምትወዱትን ሌላ አይነት ቅመም ካላችሁ እሱን መጠቀም ይቻላል። ዋናው ጣዕም እንዲሰጥልን ስንበላው በርገሩ ደስ የሚል ሆኖ እንዲወጣልን ነው። ከዛ እንዳልኳችሁ በደንብ መፈጨት አለበት። እኔ እንደውም አንዳንድ ቦታ ላይ አልፈጨሁት አግኝቻለሁና ሳስተካክል፣ እናንተ በደንብ መፍጨት አትርሱ። ከዛ በእጃችን እንደዚህ እየቆነጠርን እንደ ኳስ የሚያክል ነገር ይዘን በእጃችን ክብ እናደርገዋለን። እንደምታዩት በእጄ ነው የምዳምጠው ማስተካክለው ማለት ነው ሊጡን። ያው መሀል ላይ የጓጎላ አግኝቼ አውጥቻለሁ። ከዛ እንደዚህ ቅርጽ እንሰጠዋለን ክብ እስከሚሆን ድረስ። በጣም እንዳይሳሳባችሁ መጠኑ እንደዚህ እጄ ላይ እንደምታዩት ቢሆን ጥሩ ነው። ቅድም ያዘጋጀነው ድፍን ምስር ቀዝቅዟል። ማቀዝቀዙን አትርሱ። ድንቹም ድፍን ምስሩም በደንብ መቀዝቀዝ አለባቸው። ሁለቱም የቀዘቀዙ መሆን አለበት። ከዛ እንደዚህ ሊጡን የድንች ሊጣችንን ወደ ድፍን ምስሩ እንደዚህ እየሰበሰብነው እንመጣለን።
ይኸውላችሁ እንደምታዩት እንደዚህ እየሰበሰብኩት መጣለሁኝ ወደ ውስጥ ድፍን ምስሩ ወደ ውስጥ እንዲቀርልን ማለት ነው። ምንም አያስቸግርም። የሚከፋፈትባችሁ ቦታ ካለ በእጃችሁ መለስ ስታርጉት ራሱ የሚመለስ ነው። ድንች ስለሆነ ራሱ ምልስ ይልላችኋል። ይኸው እንደምታዩት የተከፋፈተ ቦታም አለኝ እኔም ግን እያስተካከልኩት ምንም አይሆንም። ያው በእጄ እየመለስኩት ነው። በጣም ቀላል ነው ግን ዋናው ክፍተት እንዳይኖር በኋላ ስትጠብሱት ድፍን ምስሩ እንዳይወጣባችሁ ክፍተት እንዳይኖር አድርጋችሁ ቦሉን መስራት ብቻ ነው። እኔ እንደዚህ ሰርቼ ጨርሻለሁ። እቺኛው የመጨረሻዬ ናት። ያው እንደምታዩት ቦል ነው ይዤ የወጣሁት በእጄ። እንደ ብዛቱ እንደዚህ በዛ ያለ ቢሆንላችሁ ጥሩ ነው። ከሳሳ ያው ድፍን ምስሩን ስታረጉት እና ድፍን ምስሩ እንደዚህ ወደ ውስጥ ስታስገቡት የመሰባበር ባህሪ እንዳይኖረው ይሄን ያህል ውፍረት ቢኖረው ጥሩ ነው ብዬ አስባለሁ። ያው ድፍን ምስራችን እንወስድና የድንች ሊጡ ላይ እናደርገዋለን። አታብዙት፣ ድፍን ምስሩንም አታብዙት። ሊጡን ከዚህ በላይ ባይወፍርም ባይቀጥንም ጥሩ ነው ብዬ አስባለሁ። ከዛ በቃ እንደዚህ ወደ ድፍን ምስሩ እየሰበሰብነው እንመጣለን የድንች ሊጣችንን። ምንም አይነት ዱቄት ሳይኖራችሁ ቤት ውስጥ ድንችና ድፍን ምስር ካላችሁ ወይም ትንሽ ዱቄት ያው በኋላ ላይ ክሬም የምንሰራበት ዱቄት ያስፈልገናል። ትንሽ ዱቄት ሲቀራችሁ ይሄንን መስራት ትችላላችሁ። ቶሎም ገበያ ማንሄድበት ወቅት ነው እንዳልኳችሁ። ስለዚህ ይሄ በጣም ይረዳናል ብዬ አስባለሁ። ረጅም ጊዜ የሚቆዩ ምግቦች ናቸው። ድፍን ምስርም ድንችም ገዝታችሁ አስቀምጣችሁ አንዳንዴ ለልጆቻችሁ እንደዚህ እየሰራችሁ ለራሳችሁ እየሰራችሁ መመገብ ትችላላችሁ። ይኸው እንደምታዩት ድፍን ምስሩ ከላይ ብቻውን ሲቀር ድንቹን ሳብ እያደረጋችሁ መሙላትና መክደን ትችላላችሁ። ቀላል ነው ስትሰሩት። ራሱ ጋይድ ያደርጋችኋል ሊጡ ራሱ። ያው ደርሷል። በቃ እንደዚህ አዘጋጅተናል። ወፈር ያለ የድንች ሊጥ ነው። ከመሃል እንትናችን አለ ማለት ነው የድፍን ምስር ሚክሳችን ጨርሰናል። ሊጦቹን አዘጋጅተን ከዚህ ቀጥሎ የምንሰራው ክሬም ነው። 6 ያህል የሾርባ ማንኪያ ፉርኖ ዱቄት ወይም የዳቦ የምንጋግርበትን ዱቄትና አሁን እየጨመርኩ ያለሁት የኮርን ስታርች ነው፣ የበቆሎ ስታርቹን። እሱ ከሌላችሁ ፉርኖ ዱቄቱን 6 የነበረውን ወደ 8 አርጋችሁት ውፍረቱ ወፈር ያለ ክሬም እስከሚሆን መምታት ትችላላችሁ። ኮርን ስታርቹ የሚጠቅመው ወፈር ያለና ክሬም የሆነ ነገር ቴክስቸር እንዲሰጠው ነው። ከሌለን በዱቄታችን ብቻ ትንሽ ውሃ ጠብ ያደረጋችሁ ወፈር ያለ ክሬም ስሩ። ከዛ በቃ እንደዚህ ወፈር ሲልላችሁ ቅድም ያዘጋጀነውን የድንቻችንን በርገሮች ውስጡ እየነከርን ከዛ የዳቦ ዱቄት እናዘጋጃለን። የዳቦ ዱቄትም ቤታችሁ ማዘጋጀት ትችላላችሁ። የተራረፉ እንደዚህ የድፎ ተራርፎ ካላችሁ እሱን አድርቃችሁ ኦቨን ውስጥ አድርጋችሁ እሱን ማዘጋጀት ትችላላችሁ። ወይ ደግሞ እንደዚህ ለሳንዱች የተቆራረጡ ካላችሁ እነሱንም በኦቨን አድርጋችሁ ማዘጋጀት ትችላላችሁ። ከዛ የዳቦ ዱቄታችሁን በደንብ አድርጉበት። በደንብ ማድረግ አትርሱ፣ ምክንያቱም ድንች ስለሆነ በደንብ የዳቦ ዱቄት ይፈልጋል። መጥበሻችን ላይ ማንኛውም አይነት መጥበሻ ላይ ዘይት እናደርጋለን። ዘይቱ ይሄ ፍራይ እንደምናደርገው ብዙ ዘይት አናደርግም። ሻሎ ፍራይንግ የሚባለው ሼፎች የሚሉት እንደዛ ነው የምናደርገው። ስለዚህ አነስ ያለ ዘይት እናደርግና እያገላበጥን እናበስለዋለን። ከዚህ ቀጥሎ እኔ ወደ ኤር ፍራየር ከተዋለሁ። በአየር የሚያበስለው ማሽን ውስጥ ግን ደግሞ በኦቨንም እናንተ ማድረግ ትችላላችሁ። ወይም ደግሞ ሁለቱንም ሳታደርጉ እዚህ ጋር ጠብሳችሁ ብቻ ማውጣት ትችላላችሁ። እኔ ኦቨን ውስጥ ወይ ኤር ፍራየር ውስጥ መክተት የምፈልገው ድርቅ ያለና ከሽ ያለ እንዲሆንልኝ ለ15 ደቂቃ ለ20 ደቂቃ ድርቅ እስከሚል ድረስ እያገላበጥኩኝ በኤር ፍራየሩ አደርገዋለሁ። ሌላው እዚህ ጋር የምነግራችሁ በዘይት ከመጥበሳችሁ በፊት በኤር ፍራየር ወይ ደግሞ በኦቨናችሁ 350 ዲግሪ ላይ አርጋችሁ ትንሽ ደረቅ ሲል መልሳችሁ በዘይት ብትጠብሱት እሱም ተመራጭ ነው። ለ15 ደቂቃ ያህል እንደዚህ በኤር ፍራየር አደረኩት። እኔ ድንች ስለሆነ ድርቅ ማለት ባህሪ እንዲኖረው ያህል ነው መልሰን ኦቨን ወይ ደግሞ ኤር ፍራየር ውስጥ የምንከተው። ካልሆነ ግን እዛው ዘይቱ ጋር ማቆም ትችላላችሁ። በዘይት መጥበስ ብቻ በጣም ልዩ ጣዕም አለው። እውነት ለመናገር ሰርታችሁ ሞክሩት። በጣም በቤታችሁ ባሉ ነገሮች ናቸው። ከወደዳችሁት ላይክ ማድረግ አትርሱ። ስለጊዜያችሁ አመሰግናለሁ። በያላችሁበት ከክፉ ይጠብቃችሁ። ሰላም ሁኑ።